ሰላም ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም። ዛሬ ደግሞ ለየት ባለ ድራማ መጥቻለሁ። ኒውያል ክፍል 23 መጥቻለሁ ማለት ነው። እዚህ ጋር በመጀመሪያ ባለፈው ሀኒ ልደውልላት ከሰላም ስልኩን ወስዶ ልደውልላት ስል ነበር ያቃረጠው ማለት ነው። የዛሬ ደግሞ ማለት ነው ከዛ ሀኒና አሲር ተገናኝ መንገድ ላይ ሀኒ ምን ጠፋሽ ምናምን ስላት ስራ ቢስ ሆኜ ነው ስለው አንተ ስለምን ጠፋ ምናምን ስትለው አይ ስራ እየፈለኩ ነው እያላት ለሀኒ ማለት ነው። ሀኒ ደግሞ እሺ ለምን እንደዛ ተጋስታ አባትሽ እኮ አባቴ ነው በማለት ይነግራታል። እሷ ደግሞ እንደዛ እንትጨነቅ ብዬ አይደለም የነገርኩ ትለዋለች ማለት ነው ሀኒ። ከዛ እሱ ደግሞ እንደዛ ብዬ እኮ አይደለም ብለው በቃ እሺ አትጨነቅ ምናምን ብላ ወደ ስራ ሄደች ማለት ነው። ከዛ በኋላ ልጅቷ የአሲር ሂቶ ከወንድሟ ከአባቷ ጋር እየሄደች ለምንድን አባቴ ምቸኩለው እያለች ትነግረዋለች። ለአባቷ ጠይቀዋለች። ምን ሆነሻል እያላት ትጠይቅ ነበር እና በጣም ነበረ የምትፈራው አባቷ በጣም ትፈራዋለች አባት እና በጣም ያሳዛነችው እና ባለፈው የጠቀሷት ስለ አሲሩ እየጠየቀች ነው። ለምንድን ነው የሚከታተልክ ምናምን ትለዋለች እና ከኔ ሳርም ሳንቲም አገኝ እና ለምን ብር ከኔ ሰባራ ሳንቲም አያስፈልግም እያላት እየነገር የደቀስኩለትን ድግስ አንተ ታቂም እያላት ነው እና በጣም እኛ የሚያደርገው እኔን ሞቀው እና ወደ ቤት ተመለሽ እያላት ለልጁን እያመለሰች ነው። አቶ መልካሙ በጣም መጥፎ ሰው ነው እያለች ለአሲሮም ስትነግረው ነበረና እና በጣም ያሳዝን ድራማ ነው። ወደ እኔ በጉጉት ነው የምጠብቀው እና ለልጁም ሂጂ እያላት ለልጇ ስትሄድ እየነገረታ ማለት ነው እና በጣም በአስቸኳይ እንድትሄድ እየነገራት ነበረ። እዚህ ጋር ደግሞ ማለት ነው ያነሰው ፍቅር ደግሞ የሰላም ፍቅር ማለት ነው። ትደውልላት ሀኒ